ቲናዬ ጣፋጭ የህይወት ታሪክ ጸሐፊ ፊደል ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 4። በሐሳብ ተውጭ እያለ ከትንሽ ቢበዛ ከ10 ደቂቃ በኋላ ባሚ በወጣበት ፊት ማለቴ ምንም ሳይኮሳተርና ሳይቀየር ተመልሶ መጣና አጠገቤ ቁጭ አለ። መምህር ዳጊስ አልኩት ግራ ገብቶኝ። እመለሳለሁ ስላሉኝ ብሎ ሄደ አለኝ። ኡፍ ተመስገን ምንም አልነግረውም ብዬ ቀለል አለኝ። ከዛን ተሰብስበን እንዳጓደኛ ፈታ ሲያደርጉን ሲታረቡኝና በሁኔታዬ ሲቀልዱ ቆዩ። የሆነ ሰዓት ሁሉም እንዳልስተዋልኩት ያላወቁት ግን በደንብ ያስተዋልኩት ነገር ነበር። እሱም በመጀመሪያ ባሚ ለረጅም ደቂቃ ስልኩ ላይ ሲጽፍ ቆየና ሲጨርስ ስልኩን አስቀመጠው። ወዲያው ግን አምስቱም በየተራ ቢያንስ በእያንዳንድ ደቂቃ ልዩነት ስልካቸው ላይ መልእክት ገባ። አራቱ አንብበው ሲጨርሱ ሳቃቸውን ለመቆጣጠር እየሞከሩ ስልካቸውን አስቀመጡ። አንዱ ግን ኩስትር ብሎና የንዴት ተግባር እያሳየ ነበር። በዚህ መልኩ ሳንንቀሳቀስ እንኳን እንደዛው ስናዝግ ከቆየም በኋላ ከረጅም ደቂቃ በኋላ የዶርማችን በር ተንኳኳ። መምህሩ እንደነበር እርግጠኛ ነበርኩ። በሩ ላይ ቆመና ለቀቀ እንዴ አለኝ። ፈጣሪ ይመስገን መምህር ደህና ነኝ አመሰግናለሁ አልኩት። ከዛ ባሚ ከት ብለው ሳቀ። ምን እንደሆነ ግራ ገብቶኝ ምን ነው ወንድም አልኩት። ወዲያው ሁሉም ከተቀመጡበት ተነስተው እፊት ለፊት ቆሙ። ከዛም በቃ የሆነ ነገር እያደረጉ ሊያስቁኝ ነው ብዬ ቀድሜ መሳቅ ጀመርኩ። ወዲያው ግን ከመምህሩ ጀርባ ጥቁር ኮፍያና ሰፊ ሱሪ የለበሰ ሰው ታየኝና እየሳኩኝ ምንድነው ድራማ ልታቀርቡልኝ ነው እንዴ አልኳቸውና መሳቄን ስቀጥል መምህሩ ወደ ውስጥ ገባና ከጀርባ የነበረው ሰውም ወደ ውስጥ ገብቶ ኮፍያው ሲወልቅ ራሴን ልስት እስኪመስለኝ ድረስ ነበር የደነገጥኩት። ምክንያቱም ጭራሽ ባልጠበቅኩት ሁኔታ መኪ ነበረች። እንዴት ወደ ወንዶች ዶርም ልትመጣ እንደቻለች ግራ ገባኝ። ምክንያቱም እስከ መባረር ድረስ እንደሚያስቀጣ እሷም ሆነች መምህሩ ጠንቅቀው ያውቁታል። በዛ ላይ ሳያት ያስከፋት ነገር ትዝ አለኝና ፍጥጥ ብዬ አየኋት። እሷ ደግሞ ያስከፋዋትን ነገር ረስታው ይሆን ትታው ባላውቅም ቆማ በስስት እየተመለከተችኝ ነበር። እሷን ከማውራቴ በፊት ባሚ ወደ እኔ መጥቶ በጆሮዬ በጣም እንዳመመህ አስመስል ፊትህን ጣለው አለኝ። ለምን አልኩት ጮክ ብዬ። አሁን በደንብ እንዳመመህ ካስመሰልክ በኋላ ትልቅ ሚስጥር ነው የምነግርህ አለኝ። አንደኛ እሱን መስማት እፈልጋለሁ። በዋናነት ግን ደግሞ እኔን ለመጠየቅ የከፈለችው መስዋዕትነት አስደስቶኛል። እሷን ስላየዋት ደስ ብሎኛል። ታዲያ ይህ ስሜት የማፍቀር ነው? ታዲያ ለምን አፈቅርሻለሁ ማለት ከበደኝ። በጣም ጥያቄ ሆኖብኛል። ሁላችንም ዝም ብለን ስንፋጠጥ ከመምህሩ ከመኪናው ከባሚ ውጪ ሁሉም ዶርሙን ለቀው ወጡ። ከዛም ባሚ ከትላንት ጀምሮ ምግብ የሚባል አልቀመሰም። ዛሬም ጾም ነው አልበላም አለን አላትና እኔን በአይኑ ጠቀስ አረገኝ። እኔም ዝም ብዬ አይኗን እየተመለከትኩ ነበር። ከትንሽ መፋጠጥ በኋላ ዞር ብሎ ባሚንና መምህሩን ተመለከተችና እጇ ላይ የጠቀለለችውን ጃኬቷን ሰብስባ አጠገቤ መታ ከፍራሼ ስር በርከክ ብላ አቀፈችኝ። የዛን ሰዓት ላይ ተሸነፍኩ። መቆጣጠር ከበደኝ። አለቀስኩ። የወንድ ልጅ ትልቁ ደካማ ጎን እናቱና ሚስቱ ናት። ያው መኪ በዛን ሰዓት ሚስቴ ባትሆንም ልክ ስታቅፈኝ ግን እምቤ ወረደ። ቀና ብላየችኝና እምቤን እየጠራረገች በእጇ ደጋግማ እየነካካችኝ ሙቀቴን ለመለካት እየሞከረች ነበር። ለመጀመሪያ ጊዜ ነበር በጣም የተቀራረብ ነው። ስትነካኝ ልቤ ላይ የሚሰማኝ የሆነ ስሜት አለ። ብቻ ምን ልበላችሁ ስሜቱን የሚያውቅ ይረዳኛል። እሷም ቶሎ ብላ ተነስታ ፎጣው ደርቆ ስለነበር ባሚ ሲጨምቅልኝ የነበረው ማስታጠቢያ ላይ አርጥባ አምጥታ ጭንቅላቴ ላይ አረገችልኝ። ባሚ ቴካዌ ያደረገልኝም ምግብ ለዛውም በትሪ ይዞልኝ የመጣው በየአይነት አመጣችኝ። አጠገባችን አስቀመጠችው። ከዛም እኔን ቀና አድርጋ ግድግዳው እንድደገፍ አድርገኝ እጇን ታጠበችና እንደ ወንድ ጠቅልላ ለማጉረስ እጇን ዘረጋችልኝ። ቀና ብዬ ባሚንና ዳጌን በየተራ ተመለከትኳቸው። ሁለቱም ሳቅ በተናነቀው ድምፅ ሲመለከቱኝ ነበር። እኔም ወዲያው ሳላንገራገር አፌን ከፈትኩላት።
ልክ የመጀመሪያውን ጉርሻ ስጎርስ ከት ብለው ሳቁብኝ። እኔም በውስጤ እየሳኩ ነበር፣ ግን መሳቅ እንደከበደኝ እያስመሰልኩ ነበር። ምን ያህል አጋነው እንደነገሯት ባላውቅም በጣም እንደታመመ ሰው እየጎረሰች አፌን እየጠረገች ተንከባከበችኝ። ይህም ካደኩ በኋላ ከእናቴ ቀጥሎ የነካችኝ የመጀመሪያ ሴት አስብሏታል። በልተን ከጨረስን በኋላ ጫማዋን አውልቃ አልጋው ላይ ወጥታ ቁጭ አለችና ትራሱን ጉልበቷ ላይ አድርጋ እዛ ላይ አስተኛችኝና አንድ እጇን ግንባሬ ላይ አድርጋ በአንድ እጇ ፀጉሬን እያሻሸች ነበር። እውነት ለመናገር ከሆነ የዛን ሰዓት ህመሜን ወደድኩት። ወላ ሁል ጊዜ ብታመም ብዬ ለመኛ አስቤ ነበር። ለትንሽ ደቂቃዎች ዝም ብለን ስንተያይ ቆየኝና ሁለቱም የነበረችንን የላስቲክ ወንበር ዘርግቶ አጠገባችን ቁጭ አለን። ተሻለህ እንዴ አለኝ ባሚ ጺሙን እያሻሸን እና ሙድ እየያዘ። ደህና ነኝ፣ በጣም አታስቡ አልኳቸው። እሺ፣ በዚሁ አጋጣሚ አንዳንድ ነገሮችን አውርተን ብንፈታ ደስ ይለኛል አለ መምህር ዳጊ። ስለ መኪ እንደሚያወራ ስላወኩኝ ባሚ ፊት እንዳታወራ ለማለት በምን በኩል ላውራው? አይኔን እየበጠለጥኩኝ ላስረዳው በሞክርም እሱ አውቆ ሌላ ቦታ ያህል። ስለምን አልኩኝ አውቄ ፊቴን እንዳያኝ። ስለ ሁለታችሁ አለ ባሚ ተስተካክሎ እየተቀመጠ። ምን ብዬ ከተኛሁበት ልነሳ ስል ከመኪ ጋር ተፋጠጠ። አይን ለአይን ስንገጣጠም ደንግጬ መልሼ ተኛው። ጭራሽ ይባስ ብሎ ናኤል ተረጋጋ እንጂ ምን ያስደነግጥሃል? ሁሉንም ነገር አውቃለሁ እኮ። ምኑን አልኩት ይባስ ደንግጬ። ስለ ሁለታችሁ ፍቅር በእኔ እንደጠረጠርካት ፍቅሯን ስትገልጥልህ እምቢ እንዳልካትም ጭምር አለን። እህር አላልኩም አልኩት ጮክ ብዬ። በትንሹ ፈገግ አለና ያው ዝምታ መልስ ነው ይባል የለ። የኔ ጥያቄ ግን የማትወዳት ከሆነ ከተጣላችሁበት ሰዓት ጀምሮ ታመህ ለምን ተኛ? ያው እሷን ስላላየሃት ያመመህ ይመስለኛል አለ መምህር ዳጊ። እሺ፣ ለማንኛውም በአሁን ወሬያችንን ለመቀጠልና ሚስጥራችንን ለማወቅ ያህል ግን መጀመሪያ የምጠይቅህን መልስልኝ። እሺ፣ ምንድን ነው አልኩት እየተንቀጠቀጥኩ። አትወዳትም አለኝ ባሚ። መኪ ከአፉ ቅብል አድርጎ አታፈቅራትም አለኝ። ባሚም ፈገግ ብሎ እሺ መክሊቴን አታፈቅራትም አለኝ። እኔ እኮ ግራ የገባኝ ነገር ቢኖር አጠገቤ ስትሆን የሚሰማኝ ስሜት እንዳለ የፍቅር ሆኖ ሳለ ለምንድን ነው እሷን አፈቅራታለሁ ማለት ይህን ያህል የከበደኝ? የዛኔ የምመልሰው ነገር ግራ ገብቶኝ በዝምታ ውስጥ እያለሁ ለረጅም ወራት የረሳኋት ቲናዬን ከነቃላ አስታወስኳት። የዛን ሰዓት ላይ በእሷ ምክንያት እንደዛ እንደሆንኩ እንጂ ለእሷ ስሜት እንዳለኝ ተሰማኝና እሷን ማውቀስ ጀመርኩ። ከትንሽ ዝምታም በኋላ ቀና ብዬ መኪን ሳያት ከልቤን ያሳዘነችኝ። በጥያቄና በስስት ፊት ሆና መልሱን ስትጠብቅ ተመለከትኳት። ከዛም ወደ ባሚ ዞርኩ። እሱም በጉጉት እየጠበቀ ነበር፣ ግን አስተያየቱን ፈራሁት። ማለቴ እምቢ ብለህ ካሳዘንካት እገድልሃለሁ የሚል ነበር የሚመስለው። ቀጥዬ መምህር ዳጊን አየሁት። እሱ እንደምትወዳት እርግጠኛ ነኝ የሚል ይመስል ነበር። እኔም ለትንሽ ደቂቃ አስቤበት እምቢ ለማለት ድፍረቱን አላገኘውም። ራሴንም እንደማልወዳት ማሳመን ስላልቻልኩኝ መንፈስ እንዳየ ሰው አማትቤ አፈቅራታለሁ አልኳቸውና ፍሬ ይሁን ባላውቅም አንገቴን ስደፋ መኪ በነዛ ለስላሳ እጆቿ ጉጆቼን ዳብሳ ወደ ራሷ ጎትታ አቅፋኝ አለቀሰች። እኔ ስታለቅስ ስለተረበሽኩኝ ፊቷ ላይ ያለውን እንባ ጠራርጌላት መልሼ አቀፍኳት። ከዛም እነ ባሚ ታይተው ሲወጡ ሁለታችን ብቻ ቀረን። ከዛም ግን ትንሽ ሁለታችንም ተፋፍረን ነበር። ከተኛችበት ተነሳችና እኔን ትራስ አስተካክላ እንድትተኛ አደረገችኝና ቆማ ራሷን እየተመለከተች በሱሪ ስታይኝ እንዴት ነኝ አለችኝ፣ ዝምታውን ለመስበር። እኔም እንደ ፍቅረኛ ተቀብያታለሁና አንቺ እኮ ምንም ብትሆኝ ያምርብሻል ብዬ ላሽኮረምማት ሞከርኩ። ተሳክቶልኝም ሳቋን አፏ ውስጥ አፍና ኮፍያዋን አድርጋ ፊቷን አዞረች። ግንኙነታችን እንደተቀየረ የተረዳውበት አጋጣሚ ነበር። ምክንያቱም ከዚህ በፊት በጣም ለብዙ ጊዜ አምሮብሻል ብያ ታውቃለሁ፣ ግን ሁል ጊዜ አመሰግናለሁ ብቻ ብላኝ ነበር የምታልፈው። አሁን ግን ፊቷ ብርት ነው ያለው። ግንባሯ ላይ አድርገ የነበረውን የነጠላ ትንሽ ሻሽ አውልቃ
ውሃ አስነካቸውና አሰረችልኝ። እኔም አይኔን ጨፍኜ እያሰብኩ ነበር። በትንሹ አይኔን ገልጬ ሳያት ወገቧን ይዟ ዶርማችንና አልጋችንን አየችውና ከወንድሟ አልጋ ጀምራ የሁሉንም ማስተካከላ ነጠፈችው። ሙሉ ዶርሙን ጠረገችልን። ውዳሴ ማርያምና የጸሎት መጽሐፍ ያለበትን ጠረጴዛ አስተካከለችና ሻማ ለኮሰች። ከዛም ባሚ የገዛልኝን ምግብና ለቁርስ ያመጣልኝን ዳቦና ብስኩቶች ሳህን ላይ ደረደረቻቸውና ስትጨርስ ስልኳን አውጥታ ሰዓት አየችና ስልኳን አስቀምጣ ተጣጠበች። ወደ እኔ መታ ወንበር ከፊት ለፊት ያመጣችና ምግቡን አቅርቧ ቁጭ አለች። እጄን አስታጠበችኝ። ጸለየችና ምግብ ልታጎርሰኝ መስሎኝ ነበር፣ ግን ለራሷ ስትጎርስ ደንግጬ መኪ ጾም አልኳት። ፈገግ ብላ ስልኳን አንስታ ሰዓት አሳየችኝ። 9 ሰዓት ከሩብ ሆኖ ነበር። ሰዓቱ ከመቼ እንደሄደ አላውቅም። ቶሎ ነው የመሸው። ዛሬም ውጭውን እንኳን ሳላየው እዚሁ እንዳለው መሸ። እኔና መኪም እየተጎራረስን የመጀመሪያውን የፍቅር ምሳ በላን። እናም ስንጨርስ ልናወራ ስንል ጀማው እንዳለ ሰብሰብ ብለው መጡ። መኪ ድንግጥ ብላ ከተቀመጠችበት ተነሳች። ባሚም ወደ እኔ ጠጋ ብሎ ብትነግረኝ እኮ ትላንት ራሱ መድኃኒትህን አመጣለህ ነበር አለኝና ሳቀ። ከዛም አላዛር ወደ እኔ መጥቶ እያነሳኝ ተነሱና ምግብ ቶሎ ብሎ አለኝ። በላን እኮ ከመኪ ጋር አልኳቸው። እንዴ ምን በላችሁ? ቀን ላይ ናኤል እየበላ የነበረውን በየአይነትና ብስኩትና ጣፋጭ ዳቦ ስናገኝ በላን አለች መኪ ቀደም ብላ። ባሚን በትኩረት ስመለከተው ነበር። በግርምት ተመለከታትና የሚገርም ነው አለ። በእጁ ሞቅ አድርጎ እየቆራረጠ እያጨበጨበ። ሁለቱ ተግባብተዋል። እንደ መሳቅም እንደማፈርም ብላ አጎነበሰች። ምንድን ነው አልኩት ለማወቅ ጓጉቼ። እንዴ ምን ያህል እንደምትወድህ አረጋገጥኩኝ አለኝ። መኪና አቅፎ ግንባሯን እየሳመ። አሁንም ግራ በመጋባት ስለነበር የማየው ተረትም ያው በፊት ላይ እንኳን የተረፈ ምግብ ተሰብስበን እየበላን አንድ ሰው እንኳን ቀድሞ ከተነሳ ትራፊ ነው አልበላም ብላ ትነሳ ነበር አለኝና መኪ እቅፍ ውስጥ ሸጎጣት እንድታርፍ ብለው። እኔም የዛን ሰዓት ላይ የልቤ ልብና ወንድነት ተሰማኝና በሞራል ሆኜ ህመሙን ረስቼው ከተኛሁበት ተነሳሁና ልሸኛት አልኳቸው። እሷም ፈገግ አለች። ስትመጣ በስንት መደባበቅና በመምህር ዳጊ ይገዛ ነበር እና አሁንም ትኩረት ለመሳብ ከመኪ ጋር ተመሳሳይ ጥቁር ጃኬት ኮፍያ ያለው አለበስኩኝ። እሷ ሰፊ ቱታ ስለለበሰች እኔም ቱታ ለብሼ ተኝቼ ስለነበር እንደዛው ተሰብስበን እሷ መሀል ሆና ለመደበቅ እየሞከረን ይዘናት ወጣን። የመጨረሻ መታጠፊያ ጋር ስንደርስ ምንድን ነው እናንተ ሴት ደብቃችሁ ነው የሚል ወፈር ያለ ድምፅ ሰማን። ከሁላችንም መኪ ደንገጥ ብላ እጅን ጭመቅ አደረገችው። እኔም በሆን በእኔ ምክንያት ምንም እንድትሆን ስለማልፈልግ ደንግጬ ነበር። መዞር ስቅጥጥ እያለኝም ቢሆን እሷ እንዳትዞሪ ብያ ስዞር ግን ዳጊ ነበር። ከድንጋጤ ብዛት ረስቸው ሄድ ምን አይነት ቀልድ ነው አልኩት። መምህሬ መሆኑንም ረስቸው ነበር። መኪ ግን ዞር ብላ አየችውና ውይ መምህር ዳጊ አስደነገጥክን እኮ ይቅርታሽ ደንግጦ ነው ብላ ለእኔ ልታስተባብልልኝ ሞከረች። እሱም ፈገግ እያለ ወደኛ መጥቶ ችግር የለውም ኧረ እኔ እኮ ተሻለ ወይ ብዬ ልጠይቅ ለካ አንተ መድኃኒትህን አግኝተሃል አለኝ። ከዛም ይቅርታ ዳጊ በእኔ ምክንያት ችግር ውስጥ እንዳትገባ ፈርቼ ነው። ደግሞ በጣም ደህና ነኝ አታስብ፣ ግን አመሰግናለሁ በጣም አልኩትና ልሸኛት እንደሆነ ነግሬው ሄድን። ከዛም ወንበሮቹ ጋር ስንደርስ ሌሎቹ ተመለሱ። እኔና መኪ ቀረን። በስስት ነበር የምትመለከተኝ። ከእሷ ጋር ፍቅር መጀመሪያ በጊዜ አልተጸጸትኩም ነበር። ትንሽ ደቂቃ አወራንና ፀሐይን ካበቃ ወደ ዶርም ተመለስ በስልክ እናወራለን ብለን ለመጀመሪያ ጊዜ ከልቧ ደረቴ ላይ ልጥፍ ብላ አቀፈችኝ። ከዛም በደስታ ሙድ ሆኜ ስንመለስን ናኤል አለችኝ። ወይ እናቴ ያልኳት በፈጣሪ ስም ሳላስበው ያወጣሁት ቃል ነበር፣ ግን እኔንም እሷን የሚያስደነገጠ ነበር። አፏ እንደከፈተች ፍዝዝ ብላ ስታይኝ አቤት መኪ ያልኳት አስተካክዬ። እንደ መንቃት ብላ እጇን ዘረጋችልኝና በእጇ የያዘችውን ሳየው ለልደቷ የሰጠዋት ሀብልና የእጅ ብራስሌቱ ነበር። በጣም ነው የደነገጥኩት።
ወዲያው ያሰብኩት ነገር እንለያይ ብላ ስጦታውን እየመለሰችልኝ መስሎ ተሰማኝ። ምንድነው መኪ አልኳት በድንጋጤ። ግን እኮ የቅድሙ አጠራር ደስ ይላል አለችኝ። ትንሽ ፈገግ ብዬ በዝምታ ተመለከትኳት። ለማንኛውም ግን እንካ ያለፈው ቀን እንደማትወደኝ ገምቼ ስለነበር በሀዘንና በንዴት አውርቄው ነበር። እናም አሁን በፍቅር እንድታደርግልኝ ፈልጌ ነበር ብላ አይኗን እያቁለጨለጨች ስትመለከተኝ ተቀብያት አደረግኩላትና ከጀመርኩ አይቀር ብዬ ግንባሯን ሳምኳት። ምን ሆና እንደሆነ ባላውቅም እንደ እብድ ብቻዋን እየሳቀችና እየዘለለች ቻው እንኳን ሳትለኝ እየሮጠች ጥላኝ ሄደች። እኔም በሁኔታዋ ተገርሜ እየሳኩኝ ከዓይኔ እስክትረቅ ተመለከትኳትና ወደ ዶርም ተመለስኩ። በቀጣዩ ቀን ጠዋት በጥሩ ሙድ ተነስቼ ተጣጥቤ ወደ ክላስ ሄድኩ። ስገባ መኪ ቀድማኝ ገብታ ኮፍያ ያለው ጃኬት ለብሳ ቁጭ ብላ ነበር። የመጀመሪያው የፍቅር ጠዋታችን ነበር። እስከ ዛሬ ስንቀመጥ ጎን ለጎን ቢሆንም ወንበራችን በመካከላችን ክፍተት ነበር። እናም ዛሬ ግን ኮራ ብዬ እየተራመድኩ ገብቼ ወንበሬን ከመኪ ወንበር ጋር አጣበቅኩት። እናም ተቀመጥኩኝ። ከጀርባችን የነበሩት ልጆች እንዴት እንዳስተዋሉት ባላውቅም እረ ምናምን ምለው ሙድ ሲይዙ ሰማኋቸው። ደስ የሚለው ነገር ግን ሁለታችንም ከክፍል ልጆች ከአንዳቸውም ጋር የመግባባት እቅድ አልነበረንም። አንግባባምም። ከዛም ክፍል እስከምንጨርስ ድረስ እንደተለያየን ብቻ ጨረስነው። እናም የጠዋት ክላስ ሰዓት አካባቢ ጨርሰን ወጣን። እኔ የሰጠዋትን ልብስ ነበር የለበሰችው። እውነት ለመናገር ከሆነ በግምት ቢሆንም የገዛሁት ቀሚስ ልኳ ነበር። በዛ ላይ በጣም ነበር ያማረባት። ከክላስ በኋላም ተያይዘን ወደ ተለመደችው ቦታችን ሄደን ቁጭ አለን። ታውቃላችሁ፣ ሰውን ግን ውጭውንና ውስጡን አይታችሁ ብቻ ማወቅ አትችሉም። ምክንያቱም እኔ ከመኪ አይን ፍቅር ያደረብኝ ሰዓት ላይ እሷን በሩቁ አይቻት የምገምት የነበረው በጣም ኮስታራ፣ ቁጡ፣ ቀልድ የማታውቅ የሴት ዱርዬ ወንድ የማይመቻት ብቻ ለጓደኝነት የማትሆን ሰው አድርጌ ነበር ምስላት። እሷ ግን ከዛ ፍጹም የወጣች ሴት ናት። አሁን ላይ ቁጭ ስንል ቶሎ ብላ ደብተር አወጣችና የሆነ ነገር መጻፍ ጀመረች። እኔ እያሰብኩ ዝም አልኩ። ከዛም ደብተሩን ሰጠችኝና የቤት ስራ ነው ስራው፣ አሁን ግን አስቀምጠውና ትንሽ አውራኝ አለች። እኔም እሺ ብዬ ከፊት ለፊቷ ያለው ወንበር ላይ ተቀምጬ እየተፋጠትን ትንሽ አወራንና ፈተና እየደረሰ ስለነበር ትንሽ እናጥና ብያት እሷም ወደ ዶርሟ ሸኝቻት ልመለስ ስል ናኤል አለችኝ። አሁንም ወይ እናት ያልኳት ደገምኩት ማለት አይደል? ሁሌ እንደዚህ በለኝ እስኪ ወይ ሲያምርብህ ከዓይኔ ያውጣ በላኝ ከልቧ ሳቀች። እኔም የሷን ፈገግታ እያየው ስቅ ጀመር። ይቅርታ ግን ከነገ ጀምሮ ሁሌ ጠዋት ላይ ክፍል ልትመጣ ስትል በቪዲዮ ኮል እንድታወራኝ ፈልጌ ነበር። ይከፋሃል? ማለቴ እንዴት አደርሽ ብቻ አለችኝ። እኔም የፍቅር ህይወት ተጀመረ በቃ ብዬ በደስታ እሺ ብያት ላይብረሪ ሄጄ ትኩረቴን ሰብስቤ እስከ ማታ ምግብ እንኳን ሳልበላ ነበርኩኝና ሲርበኝ ቶሎ ጥቼ ራት በላሁኝ። ወደ ዶርም ሄጄ ደክሞኝ ስለነበር ቀጥታ ተኛው። እነ ባሚ አሞኝ የመጣው መስሏቸው ደንግጠው ወደ እኔ መጥተው ደህና ነህ አሉኝ። እኔም ደክሞኝ እንደሆነ ነግሬያቸው ለጥ አልኩኝ። ጠዋት ስልኬን ስከፍተው ክላስ 2 ሰዓት እንደሚጀመርና ቶሎ እንድንመጣ ተልኮልኝ የነበረው መልእክት አየሁት። ከስር ደግሞ የመኪን መልእክቶችና ያልተነሱ ጥሪዎች እንዲሁም የእናቴ ሚስኮል አይቼ ደነገጥኩኝ። ሳይለንት ባላደርገው ብዬ ተጸጽቼ ቶሎ ተነስቼ እየለበስኩኝ መኪ ያለችኝን አስታውሼ ደወልኩላትና እንዴት አደርሽ ልወጣ ነው ቶሎ ነይ ብዬ ቋጫውን ስልኩን ዘጋውባት። ከዛም ፈጥኜ ሄጄ ወደ ክፍል ገባው። ትንሽ አርፍጄ ነበር ግን ስገባ መኪና አላገኘኋትም። እናም ሀሳቤ እሷው ላይ ሆኖ ስጠባበቃት ከእኔ ጋር ተመሳሳይ ጃኬት ለብሳ ወደ ውስጥ ገባች። ስትመጣ ግን ኬት እንደመጣች ባላውቅም የኔን አይነት ከነ ጽሁፉ አይነት ጃኬት ለብሳ መጣች። ግራ ገብቶኝ ኬት አመጣሽ አልኳት። ገና ከመቀመጧ ለምን ስልክ አላነሳህም ነበር? የሷ ምላሽ ብዙ ጊዜ ደውላ እንደነበር ስላየሁትና ሴት ልጅ ስልክ ካልተነሳላት ምን ያህል እንደምትከፋ ስለማውቅ ለስለስ ብዬ ይቅርታ እናትዬ ማታ ደክሞኝ ስለነበር ሳይለንት አድርጌው ተኝቼ ስለነበር ነው ብዬ በስስት አየኋት። ወዲያው ግን መምህሩ ሲገቡ ወዲያችን ተቋረጠ።
በነገራችን ላይ ሁል ጊዜ ስለ መምህር ዳጊ ብቻ ስለማወራ ነው እንጂ ብዙ መምህራን የፕሮፌሰርነት ማዕረግ ያላቸውም ናቸው የሚያስተምረው። ዳጊም እንዴት እንደሆነ ባላውቅም ገና በዚህ እድሜው በሃይማኖቱ ጠንካራና እንደ ሚስጥር ቢነግረኝም የድንቁን ማዕሪ አለው። ምርጥ የአዲስ አበባ ልጅ ነው። ፕሮፌሰር ነው። የዩኒቨርሲቲ መምህር ነው። ለዚያውም የጎንደር። እድሜውም ቢሆን በእርግጠኝነት ከ26 እና ከ25 በላይ የሚሆን አይመስለኝም። ውስጣዊ የቤተሰብ ፍቅር ህይወቱን ባላውቀውም እኔ እንዳውቀው በፈቀደልኝ ልክ አውቄዋለሁ። በውስጡ ምንም ክፋት የሌለበት በጣም ደግ ሰው ነው። ብቻ ግን ዛሬ ሌላ መምህር እያስተማረውን እያለ ስልኳን አውጥታ መልእክት ላከችልኝ። ቶሎ ብዬ ስልኬን አውጥቼ ሳየው የቤት ስራውስ ይል ነበር። የዛኔ ነው ከመቼውም የደነገጥኩት። እንኳን ልሰራ ይቅርና ገልጬውም አላየሁትም ነበር። ነገሩን ካቀለለው ብዬ ማታ ትንሽ አሞኝ ነበር እኮ አልኳትና እየተመለከትኳት እያለ አንብባ ዞር ብላ አየችኝና ፊቷን ኩስትር አድርጋ ወንበሩን ፈቀቅ አድርጋ ኮፍያዋን አድርጋ ቁጭ አለች። ላባብላት ብዬ እናቴ የኔ ፍቅር የኔ ቆንጆ ብላትም ዝም አለችኝና መምህሩ ጨርሰናል ሲሉ እንዳላወራት ይመስለኛል እየሮጠች ወጥታ ሄደች። እኔ ደግሞ ሰው መለመን አልችልም አልወድምም። ይህም የመጣላታችን ምክንያት እንዳይሆን እያሰብ እኔም ወጥቼ ጾም ሰዓት እስኪደርስ ብዬ ላይብረሪ ሄጄ የሰጠችኝን የቤት ስራ ምንነት ለማወቅ ቸኩዬ ደብተሩን አውጥቼ ያየሁት። ስገልጠው ግን እኔ እንደምጠብቀው አይነት ጽሑፍ ሳይሆን እንደምታየው አይደለችም። ጨዋና ኮስታራ ትመስላለች እንጂ ያልኩት በምክንያት ነው። ምክንያቱም የጻፈችው ነገር ለእኔ ያስቀኝ ነገር ነበር። የቤት ስራ ነው ያለችኝና አልሰራሁትም ስላት የተጣላንበት የቤት ስራ የተባለው ጥያቄ ነበር። ለዚያውም በጣም ብዙ ጥያቄዎች ናቸው። ከመመለሴ በፊት ገና ጥያቄውን እንዳየሁት ላይብረሪ መሆኔን ረስቼ ከት ብዬ ሳቄን ለቀኩት። የላይብረሪው ተቆጣጣሪ ወንበሩን ስመታው ነበር ያለሁበትን ያወቅኩት። ደንግጬ ቀና ስል ተማሪዎች እንዳለ በግርምት እየተመለከቱኝ ነበር። ሸሚዜን ኮፍዬን አድርጌ አጎነበስኩኝና የቤት ስራዬን መስራት ቀጠልኩኝ። እንዲህ ይላል የቤት ስራዬ። በመጀመሪያ እፈቅርሃለሁ። ሲቀጥል ጥያቄዎችን በስርዓት መለስልኝ እጠብቃለሁ። የምትወደው ምግብ ይላል። እኔም ከጎን ከምሰራ ብዬ ጥያቄ እያነበብኩ አዲስ ገጽ ላይ መስራት ጀመርኩ። የምወደው ምግብ ስጋ። የምትወደው ከለር ነጭና ጥቁር። የምትወደው አለባበስ ከሴት ረጅም ቀሚስ ከወንድ ቱታና ነጭ ቲሸርት። የምትወደው መጠጥ ለስላሳ። የምትወደው ሰው ቤተሰቤ። በህይወትም ማትረሳው ጓደኛ። የዚህ ጥያቄ እንዳነበብኩ ስሜቴ ቅይር አለ። በአንድ ጊዜ ያሁላ ሳቄ ጠፍቶ እልም ያለ ድብርት ውስጥ ገባው። ልክ እሷን ሳስታውስ ልጅነቴን አስታውሳለሁ። በልጅነቴ ውስጥ ደግሞ ቲና እያለች እሷን ካሰብኩ ቃሌ ትዝ ይለኛል። ኦፍ ብቻ የሚከብድ ስሜት ይመሰለኛል። ቲናዬ ትዝ ባለችኝ ቁጥር እከፋለሁ፣ እጨነቃለሁ፣ ማፍቀሬን እጠራጠራለሁ፣ ራሴን እጠላዋለሁ። ከሃዲ የሆንኩ ያህል ይሰማኛል። ታሪክ መጋራት ማለት ማማማር ነው ብዬ አስባለሁ። ማለቴ እናንተ በህይወታችሁ ውስጥ ትንሽም ነገር ተምራችሁበት እንድታልፉ ትፈልጋለሁ። እናም ከብዙዎች ውስጥ ግን ይህን ነገርም ለእናንተ መማሪያ መሆን አለበት ብዬ አምናለሁ። ስለዚህም እድሜው ሙሉ ዋጋ ያስከፈለኝ ነገር ነውና ለእናንተ ላማክራችሁ ወሰንኩና እላችኋለሁ። በህይወታችሁ ውስጥ 100% እርግጠኛ የሆናችሁበት ነገር ቢሆን ራሱ በምንም ሁኔታ ውስጥ ብትሆኑ ምንም አይነት ቃል አትግቡ ልላችሁ እፈልጋለሁ። ምክንያቱም ቃል ያስራል። ቃል ህልምን ይገድባል። ቃል ማለት እኛ በቀልዶች መሀል እንደምንጠቀመው ፍቅረኛህን ለማሳመን የምትለው መሀል አይደለም። ቃል ማለት መታሰሪያ ነው። ይኸው ለኔ ለዛውም በልጅነት እንድቀልድ በገባሁት ቃል እስካሁን ታስሬያለሁ። ለማንኛውም ግን የሚደብር ሙድ ውስጥ ስገባ ተናድጄ ከላይብረሪ ወጥቼ ወደ ዶርም ልሄድ ስል ቦታችን ላይ መኪ ቁጭ ብላ አየኋት። ምን አይነት ባህሪ እንዳመጣሁ ባላውቅም ቲናዬን ሳስታውስ መኪን እሺ ባልላት ኖሮ እላለሁ። ከዛ ግን ልክ መኪን ሳያት ሁሉንም ነገር እረሳዋለሁ። የዛን ሰዓት ቁጭ ብላ እንዳየኋት እየሮጥኩ ሄጄ አቀፍኳትና ይቅርታ ጠየቅኳት። ለምንድን ነው የምታስከፋኝ? አትወደኝም አለችኝ። እረ እወድሻለሁ፣ እኔ እኮ አልመቻቸ ብሎኝ ነው አልደግመውም ስላት በትንሹ ፈገግ አለችና እሺ አሁን ሰራኸው አለችኝ። ወዲያው ጨርሼ እንኳን እንዳላነበብኩት ትዝ አለኝና
ለማስተባበል እየሞከርኩ ከክፍል እንደወጣው እየሰራሁት እያሰብኩትም ነበር ስሰራ የነበረው። አሁን ሲርበኝ ልብላ ብዬ ትንሽ ሲቀረኝ ወጣሁ አልኳት። እሷም ግማሹ ወረቀቱ ላይ ሳይሆን እየተደሰትኩኝ መስራቴ ላይ ትኩረቷን አድርጋ እየሳቀች እሺ ስጠኛ ደብተሩን አለችኝ። እንድታየው ስላልፈለግኩ ቆይ አሁን አልሰጥሽም ብዬ ቦርሴ ውስጥ ከተትኩትና ወደ ካፌ ሄደን ምግብ ጋበዝኳትና ተለያየን። ዶርም እንደገባው እናቴ ደውላ ሁሉንም አገናኘችኝ። እህቴም ስታይኝ ፍልቅልቅ ስትል እያየኋት ተደሰትኩ። እንደ ቀልድ እኮ 3 ዓመት አለፋት። እኔ 11ኛ ክፍል እያለሁ ነበር የተወለደችው። ጊዜ ይሮጣል። መቼም አድጋልኛለች። በዛ ላይ እንዴት እንደምታምር የኔ እህት ራሷ አትመስልም ማለት ይቻላል። የዛን ቀን ከእነሱ ጋር አውርቼ ቀጥታ ተኛው። ፈተና ሰኞ ይጀምራል ተብለው ስለነበር ሐሙስ ቀን ጥያቄዎች ስለምንሰራ ከ3 ሰዓት ጀምሮ ክላስ አለ ተብሎ ነበር። እኔም በድጋሚ መጠላት ስላልፈለኩኝ ወደ ወንበራችን ሄጄ የጻፈችልኝን ሁሉንም መስራት ጀመርኩኝ። የማትረሳ ሰው የሚለው ላይ ቲና ብዬ ጻፍኩኝ። ህልምህ የሚለው ላይ አንቺን ማግባት ብዬ ሁሉንም ጥያቄዎች እያነበብኩ መለስኩኝና ከስር መጨረሻው ላይ እኔም አፈቅርሻለሁ ብዬ ወረቀቱን አሳመርኩትና ጨረስኩኝ። ከዚያን ግን ምክንያቱም ባላውቀው ደብተሩ ትኩረቴን ሳበው። ኖርማል ደብተር አልመሰለኝም። የእሷ ሚስጥር በጭራሽ ባላውቀውም ዝም ብዬ እያገላበጥኩ ላንብበው አላንብበው እያልኩ ስወዛገብ ቆይቼ የመጀመሪያዎቹ ገጾች አካባቢ ወረቀቱን ሳገላብጠው አይኔ አንድ ጽሑፍ ላይ አረፈ። ተሳስቼ ቢመስለኝ የሚያጠራጥረኝ መስሎኝ ወረቀቱን ደግሜ ያገላበጥኩት። ተሳስቼ አልነበረም። አይኔን በሚሰጠው መልኩ ለየት ባለ ወረቀት እስክርቢቶ የተጻፉ ሰው ናቸው። ጽሑፉ ትኩረቴን የወሰደበት ምክንያት ልክ እኔ እንደምጠራት ቲናዬ ተብሎ ተጽፎበት ነበር። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።